እንደምናችሁ ብርሃን አምስቲነን ካፕ ፎር ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደረጋችሁን በጣም ደስ ብሎናል። ድንገት ለማታውቁን ሰዎች እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ባለቤቴ ደግሞ ከካሜራ ጀርባ ስላለ ነው የማታዩት። ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው። እናንተንም በጣም አድርገን እናመሰግናለን። ያችንን መስኮት ቋ አድርጋችሁ ከሁሉ ከዛ ሚሊየን እኛም መርጣችሁ ስለመጣችሁ በጣም አድርገን እናመሰግናለን። እንደተለመደው ካውንስሊንግ እሰራለሁ። ካውንስሊንግ ለምትፈልጉ ሰዎች ይህንን ሰርቪስ በዙም ቪዲዮ ስለምሰራ መጠቀም ትችላላችሁ። ቴክስት ብታደርጉልን የሚያስፈልገውን ኢንስትራክሽን እንዴት መክፈል እንደምትችሉ፣ አፖይንትመንት እንዴት እንደምትይዙ የሚነገረውን ሪፕላይ እናደርጋለን። ስልክ ቁጥሬ 240393824 ነው ወገኖቼ። ሁልጊዜ እንደምለው ይሄ ስልክ አይቀበልም። ስልክ ፎን ኮል ስለማይቀበል ቴክስት ብታደርጉልን እንመልሳለን። እሺ፣ በጣም ደስ ብሎኛል። እንግዲህ ዛሬ ደግሞ የጀመርነውን የሐዋርያት ስራ እንቀጥላለን ወገኖቼም። ከኔ ጋር ስለምታነቡ ሰዎች በጣም አድርጌ አመሰግናለሁ። እንደ እግዚአብሔር ቃል ያለ ነገር በዚህ ዓለም ላይ የለም። ካገኛችሁ ኢሜል አድርጉልኝ። የልቤን ነው። የለም ከእግዚአብሔር ቃል ውጪ የሚያጽናና የሚደግፍ ነፍስን የሚያጽናና ነፍስን እርፍ የሚያደርግ ነገር እና እሱን ቃል ነው ዛሬ የምናነበው ወገኖቼ። ያለፈው ጊዜ ካቆምንበት ነው የምናነበው። የሐዋርያት ስራ ምዕራፍ 11 ከቁጥር 19 እስከ 30 ዛሬ እናነባለን ወገኖቼ። ይሄ የእግዚአብሔር ቃል ነው። በስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑት አማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፍንቄ እስከ ቆጵሮስና እስከ አንጾኪያ ድረስ ዘለቁ። ከቆጵሮስና ከቄሬና የመጡት አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪኮች ጭምር በመንገድ የጌታን የኢየሱስን ወንጌል ሰበኩላቸው። የጌታም እጅ ከእነርሱ ጋር ነበር። ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። ወሬውም በኢየሩሳሌም ከነበረችው ቤተ ክርስቲያን ጆሮ ደረሰ። ቤተ ክርስቲያኒቱም በርናባስን ወደ አንጾኪያ ላከችው። እሱም እዚያ ደርሶ እግዚአብሔር በጸጋው የሰራውን ባየ ጊዜ ደስ አለው። ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው። እርሱም መንፈስ ቅዱስንና እምነትን የተሞላ ደግ ሰው ነበር። ቁጥሩ ብዙ የሆነው ሕዝብም ወደ ጌታ ተጨመረ። ከዚህ በኋላ በርናባስ ሳኦልን ለመፈለግ ወደ ጤርሴስ ሄደ። ባገኘው ጊዜ ወደ አንጾኪያ መጣው። ሁለቱም እዚያ ካለችው ቤተ ክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አንዱ አጋቦስ የተባለው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን በመንፈስ ቅዱስ አስመልክቶት ተናገረ። ይህ በቀላውዲዮስ ቄሳር ዘመን ተፈጸመ። ደቀ መዛሙርቱም እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩትን ወንድሞች ለመርዳት ወሰኑ። እርዳታውም በበርናባስና በሳኦል እጅ ለሽማግሌዎች በመላክ ይህንኑ አደረጉ። እግዚአብሔር ይመስገን ስለ ቃሉ አሜን። በጣም አጭር ናት፣ ግን ደግሞ አጭር መስላ የሚያስደንቅ እውነት የያዘች ናት። የእግዚአብሔር ቃል እኔ የተረዳሁት የሚገርማችሁ ነገር ቃል አያባክንም። እግዚአብሔር ቃል እንደገና ደግሞ የማይጠቅመን የተጻፈ ነገር የለም። እንደሱ ሁልጊዜ መጽሐፍ ቅዱስ ላጥና ስል እንደሱ ራሴ ይነግራል። እንዳትዘይ ሁሉም ለትምህርትሽ ተጽፏል። ኦኬ ወገኖቼ፣ እግዚአብሔር ቃል ለትምህርታችን ተጽፏል። ስለዚህ ደስ የሚል ነው። ሐዋርያት ስራ ያለፈው ጊዜ ብዙ ተነጋግረናል አይደለ? ቤተክርስቲያን በቃ ገና ሀብላ የምትነሳበት እንዲያውም እዚሁ ምዕራፍ ላይ ክርስቲያን እንደተባሉ ለመጀመሪያ ጊዜ ባይዘዌ አንዳንድ ቦታ ሳነብ ምን ይላሉ? ይሄ ክርስቲያን የተባለው ስም የተሰጣቸው ሪሊ እንዴት ነው በጣም በጥሩ መንገድ አልነበረም። ኦኬ፣ ይሄ ክርስቶስን የመሰሉ ነገሮች እንደመባል ፈርስት ሴንቸሪ ሰከንድ ሴንቸሪ ታሪክ ስናነብም ያው እናያለን። ከዛም በኋላ ሪሰንትሊም የተባለው 1700 1800 ክርስቲያን ነኝ ማለት በጣም ሪስኪ ነው። ዛሬ እንደዚህ ነጣ አድርገነው ነው እንጂ በዛን ጊዜ ክርስቲያን ማለት ህይወትን ይጠይቃል።
እና ይሄ በዚህ ጊዜ ክርስቲያን የተባሉት እንደ ስድብ ነበረ እና ግን በጣም የሚያስደንቅ ነው። እስጢፋኖስን እዚህ ያነሰዋል። ምዕራፍ 6 ላይ አይተነው ያለፍነውን ነው ታሪክ ትዝ ይላቸዋል። እስጢፋኖስ ከተገደለ በኋላ ስደት መጣ። ኦፍኮርስ ሁሉም ይሄ ምንድን ነው ኢየሱስ የሚሉት ሃይማኖታችንን ሊያገድፉ ሃይማኖታችን ሊያቆሹ ብለው ጊዜ አይሁዶች በጣም ነው ዛሬም ኃይለኞች ናቸው እና በጣም ሃይማኖቱን ሊያቆሹ የመጡ ናቸው። ከኛ መሀል አንዱን አንስተው ነው አምላክ ነው የሚሉት ምናምን ብለው ተነሱና ያው ስደት እንደነበረ እዚህ ጋር ይነግረናል። እና ስታዩት እነዚህ ደቀ መዛሙርቶች I'm not blaming them ግን ቃሉን ለማን ነው የሚሰብኩት? ለአይሁድ ብቻ ይላል ቁጥር 19 ላይ። አስቡት፣ ወንጌል ለማን ነው? ለሰው ዘር አይደል? በእግዚአብሔር አምሳል ለተፈጠረ ለሰው ዘር። እነሱ ግን የገባቸው የተረዱት በዛን ጊዜ በቃ እግዚአብሔር ሕዝብ አይሁድ ብቻ ነው። ስለዚህ ወንጌል ደግሞ የሚያስፈልገው ለአይሁዶች ነው የሚል ነገር ነበራቸውና ለአህዛብ አይሁድ ላልሆኑ በሙሉ አይሰብኩም ነበረ። እንኳን ሰበኩ አይደል እንዴ? ከዚህ በኋላ ያው ሰበኩ ይላል። እኔን የመሰለ አህዛብ እንድድን ከእግዚአብሔር ሕዝብ ጋር እንድቆጠር ክብር ለስሙ ይሁን ለዘላለም። እግዚአብሔር እኮ እንዴት ያለ መሐሪ ነው። ምህረት ከህይወት ይበልጣል ይላል፣ ይሻላል ይላል ነው እኮ። በምህረቱ እኮ ነው ያለ ነው ዛሬ። የሚገርም እኮ ነው። ከዛ በኋላ ግን አንዳንዶቹ ይላል ወደ ቆጵሮስና ከቄረና የመጡ አንዳንድ ሰዎች ወደ አንጾኪያ ከቆጵሮስና ከቄረና የመጡ አንዳንድ ሰዎች ወደ አንጾኪያ ሄደው ለግሪክም ጭምር በመንገድ የጌታን የኢየሱስን ወንጌል ሰበኩላቸው ይላል። this is really amazing። ምክንያቱም በቃ እንዴ ይሄ ነገር ለሰው ሁሉ ይሁን ብለው ደፍረው የተናገሩት ይመስለኛል። ግን እንደው ዛሬ ማንም ሰው ወንጌል ሄደን እንደምናገረው እንደዛ ያህል የደፈሩ አይመስለኝም እኔ በግሌ። ግን የሚመስለኝ ዝም ብሎ ለአንዱ ሲናገሩት በቃ ልቡ ሲነካ ሲያዩ እንዲሄ ነገር እንንገራቸው ሁሉም እያሉ የሄዱ ይመስለኛል። የእግዚአብሔር ኃይል ያለው ወገኖቼ ወንጌል ውስጥ ነው። ወንጌል ደግሞ ማለት ስለ ክርስቶስ ስለ ክርስቶስ ወደ ምድር መምጣት፣ በድንግል ማርያም መወለድ፣ ከዛ ኖሮ ደግሞ በመስቀል ላይ ያለ በደሉ ያለ ኃጢአቱ ስለ እኔና ስለ እናንተ መሞቱ፣ በመስቀል ላይ እንደሞተ፣ ከሞተ በኋላ ደግሞ እንደተቀበረ፣ ከተቀበረ ደግሞ ከ3 ቀን በኋላ ከሞት እንደተነሳ፣ ተነስቶ ደግሞ እንዳረገ፣ አሁን ደግሞ በአብ ቀኝ እንደተቀመጠ ለምናምነው ለእኛ በእግዚአብሔር ዘንድ እንደሚማልድልን ይሄ ነው ወንጌል። የእግዚአብሔር ኃይል በሙሉ የማዳን ኃይሉ በሙሉ ያለው እዚህ ውስጥ ነው። አንዳንድ ጊዜ በአነጋገራችን ብልጠት ሰዎችን ወደኛ ግሩፕ ኑ የሆነ ግሩፕ አንዳንድ ጊዜ ካረግ ነው ማለት ነው። ክርስትና የግሩፕ ጉዳይ አይደለም። የህይወት ጉዳይ የሪሌሽንሽፕ ጉዳይ ነውና ወደ ግሩፓችን ኑ ብለን አሸንፈናቸው ካመጣን ምን ይሆናሉ መስላችሁ? የኛው ደቀ መዝሙር ማለት የኛኑ ኮራፕሽን የሚወርሱ ምንም ማያድጉ በቃ ቤተክርስቲያን የምትባለው ጋር ደግሞ ካመጣን ችግር የሚፈጥሩ እኛም ችግር ፈጣሪዎች እንሆናለን። ግን ወንጌል ለግሪኮች ፉልሽነስ አይደል? በቃ የማይጠቅም የማይረባ ነገር። ክብር ለስሙ ይሁን ለዘላለም። እኛ ግን እናውቃለን የዳንበትም ስለሆነ ለሌሎች ይዘነው የምንሄደው ወንጌል ነው። እና እነዚህም ሰዎች ወንጌልን ይዘው ሄዱ። ይቺ አንቲያክ የነበሩት አንቲያክን በጣም አንጾኪያ በሚያስደንቅ ሁኔታ የምትታወቀው በዚህ ጊዜ በቢዝነስና በሴክሹዋል ኢሞራሊቲ ነው። የአምላካቸውን አርቲመስን ሐውልት ሰርተው እንዲያውም አንዳንዶች ሲጽፉ በጣም የሚዘገንን ነገር ነው የሚደረገው። በቃ በቢዝነስ በጣም የታወቀች ናት፣ ግን ደግሞ በሴክሹዋል ኢሞራሊቲ አስቡት። እዚህ ጋር መጥተው ነው ወንጌልን የሰበኩት። የጌታም እጅ ይላል ከነሱ ጋር ነበር። ክብር ለስሙ ይሁን ለዘላለም። ከሁላችን ጋር የእግዚአብሔር እጅ ይሁን፣ አሜን። ምክንያቱም እግዚአብሔር ኃይሉ በቃ ለሚያምኑት ለማዳን ነው ይላል እና እንዲያድን ብዙ የሆኑ አምነው ወደ ጌታ ተመለሱ ይላል። ከዛ ደግሞ
በርናባስ እንደተጠራ ወደ ኢየሩሳሌም ሄድና ይሄ ነገር ምን እንደሆነ ሄድና ምን ተፈጠረ ለአሕዛብ ነገረው። አሁን አሕዛብ ሁሉ ኢየሱስ ኢየሱስ ማለት ጀምረዋል ያሉ ይመስለኛል። ከዚህ በፊትም ያለውን ቻፕተር አይተናል እንደሱ አይነት ነገር። ግን እዚህ ጋም ደግሞ አሁን ኢየሩሳሌም ሰምተናል። ከዛ በፊት ያው ጴጥሮስ ነግሮናል። ግን ያለውን ነገር ሁኔታ ሂድና ብለው የላኩት ይመስለኛል። በርናባስን ወደ አንጾኪያ ላኩት ይላል። በርናባስን ደግሞ በምዕራፍ 9 ላይ አይተነዋል። በተለይ በምዕራፍ 9 ብዙዎቹ የሐዋርያ ጳውሎስን መዳን ይሄ ሳኦል አይደል እንደ እኛን ያሳድድ የነበረ እያሉ ሲሸሹ በእግዚአብሔር መንፈስ እንደተሞላ እግዚአብሔርም ቃል እዚህ ላይ ቁጥር 24 ላይ ይናገራል። በመንፈስ ቅዱስ የተሞላ ስለሆነ ሐዋርያ ጳውሎስን አይቶ የክርስቶስ ልጅ የእሱ ወንድም እንደሆነ በቃ ለየው በርናባስ። እኔ የበርናባስ ካራክተር በጣም ይባርከኛል። ደስ አይላችሁ? እንዲህ አይነት ወንድሞች ያብዛልን፣ እንዲህ አይነት እህቶች አይደል? እና ጳውሎስን ሄዶ አግኝቶት እዚህ ግን ከመጣ በኋላ ይሄ ሁሉ ሪቫይቫል ያለበትን ቦታ ትቶ አንጾኪያን ትቶ ወደ ተርሰስ ሄደ ይላል። አስቡት። እኔ በሆነ ሄዳለሁ ወይ ብዬ ራሴን ጠየቁ። እናንተስ? አይዶን ነው እንዲህ በዚህ ምላችሁ ሪቫይቫል ሰዎች ወንጌል እየሰሙ ወደ ጌታ እየመጡ ንስሐ እየገቡ ስታዩ እዚህ ጋር ልቁም እንጂ እዚህ ጋር ልኖር ነው የምትሉት። ገባችሁ? በርናባስ ግን አሁንም በመንፈስ ቅዱስ የተሞላ ሰው ስለሆነ ያንን ያገኘውን ሐዋርያ ጳውሎስ ይመስለኛል በመንፈስ ቅዱስ ተረቱ ያንን ሰው ፈልገህ አምጣ ያለው ይመስለኛል። ሊፈልገው ሄደ ይላል። እና የሚገርማችሁ ነገር እዚህ ላይ በግሪኩ አክቹዋሊ ሊያሳድደው በቃ ሀንት ሊያደርገው የት ነው ያለው ብሎ ሊፈልገው እንደሄደ ቃሉ ስትሮንግ ነው። ኦኬ፣ እንደዚህ ቀለል ባለ መንገድ አይደለም የሚለው። እና ግን በጣም ደስ የሚለኝ ነገር በርናባስ ከጠርሴስ ተነስቶ ወደ ከቆጵሮስ አንጾኪያ ተነስቶ ወደ ጠርሴስ ሲመጣ ወደ ጠርሴስ ሄደ ነው የሚለን አይደለም ቃሉ ላይ። እና እኔ ለምን ይሁን ምን ያህል ይሩቁ ይሆን ተርሴስና እንትና አንጾኪያ ብዬሳ ታምናላችሁ? የአንድ ሳምንት የእግር መንገድ ነው 200 ኪሎ ሜትር። ለዛ ጊዜ ታክሲ የለ ምን የለ። እና ለዛን ሀንት አረገው ይላል ቁጥር 25 ላይ በቃ ፈልጎ እንዳገኘው ከዛ ወደ አንጾኪያ እንዳመጣው። ከዛ ግን የክርስትናን ታሪክ ማወቅ በጣም በጣም አስፈላጊ ነው ወገኖቼ። እዚህ ቁጥር 26 ላይ የሚያስደንቅ ነገር ይነግረናል። ይቺው አሕዛብ አንጾኪያ የተባለች ከተማ ውስጥ ለ1 ዓመት እነማ በርናባስና ጳውሎስ ለ1 ዓመት አስተማሩ። ብዙዎችን ደቀ መዝሙር አደረጉ። በዛ ክርስቲያን ተባሉ። ኦኬ፣ አሕዛብ ያሉበት ቦታ እነዚህ ደግሞ ምንድናቸው? ክርስቲያን ደግሞ ስታነቡ ምን ይላል? ከላቲን የመጣው IAN የሚለው እንትና ፓርቲ ማለት የእገሌ ፓርቲ። ስለዚህ የሲዜሪያን እንትኖች የሲዘር ወታደሮች ምን ይባሉ ነበር? ሲዜሪያን በቃ የሲዘር ፓርቲ ግሩፖች። ስለዚህ እነዚህንም የክርስቶስ ግሩፖች አላቸው። እንደ ስማችን ያድርገን እግዚአብሔር። አሜን አይደለ? የሲዘር እንትኖች ሶልጀርስ በጣም ታማኞች ነበሩ ይባላል። በቃ ሲዘር ኢዝ ሎርድ ብሎ አንዱ ከጮሁ ሁሉም የሚጮሁ በቃ ለተጠሩት ነገር ለሚሽን የሚሄዱ እኛም የክርስቶስ ፓርቲ ተብለን የክርስቶስ ሕዝብ ተብለን እንደዛ እንደ ስማችን እንድንሆን እግዚአብሔር ይርዳን አይደል? ካለዛ እንደ ስማችን ካልሆንን ጨው አልጫ ከሆነ ጨውነቱን ካጣ ማን ይፈልገዋል አይደለ? ስለዚህ እግዚአብሔር ይጠብቀን እኛም እንደ ስማችን እንድንሆን። ከዛ ሐዋርያ ጳውሎስና በርናባስ በአንጾኪያ ሰበኩ። የሚገርማችሁ ነገር ታሪክን ስናጠና በመጀመሪያው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን የታወቁ አስተማሪዎች የወጡባት ምድር ገስዋት አንጾኪያ። አይገርማችሁም? በመጀመሪያው ሴንቸሪ ኦፍኮርስ በርናባስ ጳውሎስና ጴጥሮስ ብዙ ያስተማሩባት ቤተክርስቲያን ናት። ከዛ ደግሞ በሁለተኛው ያው ኢግናተስና ቴዎፍለስ ታሪክ ስናጠና የምናገኛቸው በጣም የምናከብራቸው አባቶች። ከዛ ደግሞ በሶስተኛው ክፍለ ዘመን ሉሲያን፣ ቴዎዶር፣ ክርስቶሶም ይህንን ብዙ ኮቴሽኑን አንብብ ያለው የዚህ ሰው ቴዎዶሬት ደግሞ የሚባለው እነዚህ ሁሉ የወጡት ከየት ነው? አይገርማችሁም? ከአንጾኪያ
ክብር ለእግዚአብሔር ይሁን። ያው የመሰረቷት መሰረት እንደሆነች እናውቃለን። ከዛ ግን ያው ረሃብ ይመጣል ተብሎ እንዴት በአቅማቸው ይላል እግዚአብሔር ቃል፣ በአቅማቸው ለአይሁድ እንደላኩ እዚህ ጋር ደግሞ እናነባለን። ግን ደግሞ ያ ለእርዳታ የተላከው ገንዘብ በማን እጅ ተላከ ይለናል እግዚአብሔር ቃል? በበርናባስና በሳኦል እጅ። ይሄ የሚነግራቸው በቃ በእነሱ መንፈሳዊ አባትነት፣ በእነሱ መንፈሳዊ ሕይወት አርፈዋል። ስለዚህ ይሄንን ገንዘብ ለእነሱ ብንሰጥ 5 ሳንቲም መሬት አትወድቅም፣ ለሕዝቡ ይደርሳል ብለው ለዛ ሽማግሌዎቹ በእንደነሱ ሰጥቷቸው እንደ እርዳታ እንደላኩ እናነባለን። በዚሁ ወገኖቼ እናንተ ብዙ ታጠናላችሁ ብዬ በመተማመን በዚሁ ወደ ያስኩት ትምህርት ዛሬ ይሄዳል። ዛሬ ምን ይዤ መጣው መሰላችሁ? ያለፈውን ሲሪየስ እንደጨረስን እናውቃለን አደለ? ያለፈውን ሲሪየስ የተከታተላችሁኝ 6 ቪዲዮዎች በጣም አድጌ ነው ማመሰግናችሁ። በጣም ያላያችሁ ድንገት አዲስ ከሆናችሁ ባካችሁን ሄዳችሁ የፍችን ለምንድን ነው የሚስበን የሚል አትራክሽን ኦፍ ዲቮርስ የሚል ሲሪየስ ሰርቻለሁ። በጣም ወድጀዋለሁ እሱን ሲሪየስ አይመስላችሁም? እና እባካችሁን ለልጆች ለሆኑ ገና ላገቡ ሙሽሮች፣ ገና ትዳር ለጀመሩ ሰዎች ሼር ብታደርጉት ይጠቀማሉ ብዬ አስባለሁ። ዛሬ ደግሞ የእሱ ፎሎ አፕ እንዲሆን ነገር አድርጌ ነው ያመጣሁት። እሱ ምንድን ነው ቀጥታ ለወላጆች ነው መናገር የፈለግኩት። ወላጆችን ምን አይነት ወላጆች ነው የምፈልገው? ትንንሽ ልጆች ያላቸው ኦኬ፣ እነሱ ራሳቸው ልጆች ገና ከገቡ ትዳር ውስጥ ገና ከ10 ዓመት በታች የሆናቸው፣ ከ5 ዓመት በታች የሆናቸው እነሱን ዳይሬክትሊ እነሱን ማናገር ነው የፈለግኩት። እንዲህ ደግሞ ስል ሌሎቻችሁ በእሱ ግሩፕ ውስጥ የሆናችሁ አይጠቅማችሁም ማለት አይደለም። የምንነጋገረው ስለ እግዚአብሔር ቃል ስለሆነ ሁሉም ሰው ይጠቀማል ብዬ አስባለሁ። እኔም ተጠቅሜ ያለውና ስለዚህ እናንተን ነው ላናግር የፈለግኩት። ትንንሽ ልጆች ያላችሁን ያንግ ማዘር ፋዘር የሆናችሁትን ስቲል ልጆቻችሁ ለመብላት ለመጠጣት ለሁሉ ነገር ወደ እናንተን የሚጠብቁ እናንተን ነው ላናግራችሁ የፈለግኩት። አይዶን ነው የእናንተን። እኔ በልጅነቴ አንድ ነገር ሰምቻለሁ። ልጅ ማለት የቋንጃ እከክ ነው ሲባል መቼም ሁሉ አገር ሁሉ ካልቸር ጥሩ ተረት አለው ብዬ አምናለሁ። የኛም አይደለም በጣም ብዙ ልብ የሚማርኩ ተረቶች አሉ። ግን ደግሞ በጣም አስተውለን ይሄ ተረት ከእግዚአብሔር ቃል ጋር የማይስማማ ነው ብለን አንዳንድ ነገሮችን ማስወገድ አለብን። ልጆች የቋንጃ እከክ ናቸው ሲባል ሰምቼ ጠየኩኝ። ምንድነው የቋንጃ እከክ? ምንም ክሉ አልነበረኝም። እና ከዛ ግን ስጠይቅ የተነገረኝ ከጉልበት ጀርባ ቀጥታ ከጉልበታችን ጀርባ ያለው ነው ቋንጃ የሚባለው። ስለዚህ ቋንጃ እከክ ያለው ሰው ለመሮጥ ቢሞክር እከኩ በጣም ስለሚያስቸግረው ጎንበስ ብሎ ያካል። ገባችሁ? ስለዚህ የሚሮጡ ሰዎች ጋር አብሮ መሮጥ አይችልም የቋንጃ እከክ ያለው። ገባችሁ? ስለዚህ አስቡት፣ ልጆችን እንዴት ነው የሚታዩት? እንደ ቋንጃ እከክ። ኦኬ፣ መሮጥ እንዳንችል መሄድ እንዳንችል የሚጎትተን በትክክል እንደው እንዳለ ለመንቀፍ አልፈልግም ይሄን ተረት፣ ምክንያቱም አባቶቻችን አስበውበት ያወጡት ይመስለኛል። ኦኬ፣ ግን እውነት ነው። ዛሬ እኔ ሲንግል ሆኜ ከዛ ነገ ደግሞ ልጅ መውለድ ስጀምር አብረው ከሚሮጡ ጋር ትምህርቴን ትልበል ስራዬን ትልበል ይሄን ላስፋፋ ከሚሉት ጋር መሮጥ አልችልም። ኦኬ፣ ግን የረሱት እከክ ማለታቸው ነው እንጂ እውነት ነው። ከሚሮጡ ሰው ጋር መሮጥ አንችልም። ኦኬ፣ ስለዚህ እነዚህ ህፃናት ልጆችን ፍቺ ለምንድን ነው የሚጎዳቸው የሚለውን ነገር እንድናይ እፈልጋለሁ። ኦኬ፣ ስለዚህ ግን ያንን ከመጠየቃችን በፊት እንዴት ነው የሚጎዳቸው? ርዕስ የሚያው ስለሆነ ከባድ ሸክም፣ ትንንሽ ልጆች ግን ከባድ ሸክም ለምንድን ነው ለነሱ ከባድ የሆነው የሚለው ከመጠየቃችን በፊት እግዚአብሔር እንደ ቋንጃ እከክ ነው ወይም ያያቸው ብለን ብንጠይቅ፣ ወይም ደግሞ ቀጥታ እንደ እግዚአብሔር እንዴት ነው የሚታዩት ልጆች የሚለውን ብንጠይቅ ጥሩ ነው። ይህን ጥያቄ ታውቃላችሁ፣ ተሳስተን ከመለስ ነው በሁሉ ነገር ስለ ልጆች እንስታለን። በቃ
ስለዚህ ዛሬ 7 ጥንትኖች ነው ነጥቦች ይዤ የመጣሁት። እግዚአብሔር ይረዳኛል ለመጨረስ። አንደኛው ነጥብ ምን መሰላችሁ? መጀመሪያ ማወቅ ያለብን ልጆች የእግዚአብሔር ናቸው። አይኖ በተለይ ለኛ እናቶች በጣም የሚከብደን ቻሌንጅ ነው አይደል? አንዳንድ ጊዜ አንዱን ልጃችንን ወይ አንዷን ልጃችንን አይተን ደከም ሲሉብን በቃ ምን ልትሆን ነው ምናምን ብለን፣ በተለይ እግዚአብሔር ይመስገን ባሎች ሰጥቶናል እንደኛ ኢሞሽናል ያልሆኑ። በተለይ የኔ ባል በቃ እኔ እንደዚህ ስል ያረጋጋኛል አይደለ? ግን ደግሞ ትልቅ ባለቤቴም ሊነግረኝ የሚሞክረው ያንቺ አይደሉም ያንቺ ሀብት እንደሆኑ አትቁጠሪያቸው ሲለኝ ትዝ ይለኛል ልጆች እያሉ ልጆቼ እና መጀመሪያ ማወቅ ያለብን ልጆች የኛ አይደሉም። የእግዚአብሔር ቃል ሲናገር መዝሙር 127:3 ላይ እንደዚህ ይላል፣ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው። ሰማችሁት? እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው። አስቡት የሚለውን በደንብ አዳምጡ። ልጆች የኛ ናቸው አይደለም የሚለው፣ ይልቅስ ልጆች የእግዚአብሔር ስጦታ ናቸው። የሚገርማችሁ በተለያየ የእንግሊዝኛ ቨርዥን ይህንን ቨርስ ስታዩት አንዳንድ ቨርዥኖች ጊፍት አይሉትም፣ ስጦታ አይሉትም፣ ሄሪቴጅ ነው የሚሉት። ስለዚህ ልጆች ምንድን ናቸው? የእግዚአብሔር ውርስ፣ አንተ ውረስ ብሎ የሰጠ ወይም ያስረከበን ነገር ነው። አሁን አንተ ያዝና ቀጥለው ያለን። ገባችሁ? ከስጦታ ጋር ትንሽ ይለያል። ስጦታ ትንሽ ማንነቱን የሄሪቴጅን ዋናውን ቃል ትንሽ ሸፍኖታል። ገባችሁ? በእርግጥ ስጦታ ነው። ኦኬ፣ ማንም ሰው ለፍቶ ደክሞ አይደለም ውርስ የሚያገኘው። ገባችሁ? የሚሰጥ ነው። እንደገና ደግሞ ባለቤቶች አይደሉም አይደለ? ውርስ የመጣ ነው እንጂ ያ ሰው የሰራና የፈጠረና ያዘጋጀው የመሰረተው አይደለም። ስለዚህ ውርስ ምንድን ነው? እንደ አደራ። ኦኬ። ስለዚህ ወላጅ ማለት አደራ ጠባቂ ወይም ደግሞ በአደራ አስተዳድርልኝ ተብሎ የተሰጠው ውርስ ነው ማለት ነው ልጆች የሚለው። ስለዚህ ልጆች መጀመሪያ የእግዚአብሔር ናቸው። ከጊፍትና ከሄሪቴጅ ከስጦታና ከውርስ ግን ዋና የሚለየው ነገር ውርስ ምንን ይከታል? አንደኛ አደራ ጠባቂነትን፣ ኃላፊነትን፣ እንደገና የሚቀጥል አይደለ? ያወረሰው ሰው በቃ አሁን ደግሞ እኔ አልፌ ያለው አንተ ደግሞ ያዝና ቀጥል፣ ኮንቲኒው እንዲሆን አንድ ነገር እንዲቀጥል የሚደረግ ነው። እንደገና ደግሞ ምንን ያገናዘበ ነው? ፊቸር ጄኔሬሽንን አይደለ? ስለዚህ ጊፍት ይሄን ሁሉ ያስገናዘበ አይደለም። ጊፍት የሚናገረው በቃ ኦነሩ የሰጠው አለቀ አይደለ? ውርስ ግን የተለየ ነው። ስለዚህ እዚህ ጋር አክቹዋሊ የመጀመሪያው የሂብሩ ቃሉ የሚለው ሄሪቴጅ ነው። ልጆች የእግዚአብሔር ውርሶች ናቸው ነው የሚለው። ታውቃላችሁ፣ በጣም ነው እኔ ልቤን የነካኝ። በዛ ላይ ደግሞ ውርስ ሲባል በዚህ ጊዜ ዛሬ እኛ እንደምንረዳው አይደለም። ትዝ ይላችሁ እንደሆነ ወደ ሮሜ ሰዎችን ብዙ ጊዜ ወስደን አብረን አይተነዋል፣ አጥንተነዋል። እሱ መጽሐፍ አይደል? እንደው አጥንተናል ባልልም አብረን አንብበናል አይደለ? እና እዛ ላይ አይተናል እንዴት አዳፕሽን ውርስ መስጠት እንዴት ኢምፖርታንት እንደሆነ። ለዛን ጊዜ የሮማን ኤምፓየር እምቢ ብቻ እስቲ ምን ያህል ምድሩን ይዘው ነበር ምናምን ታውቃላችሁ። ለዛን ጊዜ በፈርስት ሴንቸሪ ለምሳሌ ወደ 400 ሚሊዮን ህዝብ በምድር ላይ ነበረ ተብሎ ይነገራል። የሮማን ግዛት ወደ 60 ሚሊዮን ሰው ነበራት፣ አስቡት። ስለዚህ ለዛን ጊዜ ምድርን ገዛች የሚባለው ሮም ነው። ለዛን ጊዜ ወገኖች ውርስ ማውረስ በጣም ኢምፖርታንት ነገር ነው። ለአንድ ሰው ለፍቶ ያገኘውን እንዲቀጥል የሚቀጥለው ትውልድ እንዲያገኘው በጣም ትልቅ ሚሽን ነው። ስለዚህ አባቶች ከልጆቻቸው ያዩና በቂ ሆነ ሪስፖንስብል የሆነ ልጅ የለም ብለው ከገመቱ ሲያዋቸው ሪስፖንስብል ያልሆነ ልጅ ታውቃላችሁ ከሌላ ሰው ልጅ ይፈልጋሉ። እና ብዙ ጊዜ የሚፈልጉት ከድሃ ፋሚሊ ኦኬ። በኋላ ኮምፒቲሽን አምጥቶ ሌላ ነገር አምጥቶ ችግር እንዳይፈጥር ከድሃ ይፈልጉትና አዳፕት ያደርጉታል። አዳፕት ግን ሲያደርጉት እንደ መጀመሪያ ልጅ ነው አዳፕት የሚደረገው። ያ ማለት ምንድን ነው? የመጀመሪያን ልጅ መብት በሙሉ ተረካቢ ነው። እና ያንን ውርስ
ይወስዳል። ያን ውርስ በጥንቃቄ ከህፃንነቱ ጀምሮ በደንብ ተደርጎ የሚሰጠው ነገር ነው። ምክንያቱም ሚሽን አለው፣ አደራ ተቀባይ ነው እንጂ ዝም ብሎ ስጦታ እንካ አይደለም። ስጦታ ሰው የፈለገውን ማድረግ ይችላል፣ አደራ ግን አይደለም። ኦኬ። ስለዚህ እዚህ ጋር የሚጠቀመው የእግዚአብሔር ቃል አክቹዋሊ ሄሪቴጅ ነው፣ ጊፍት አይደል ኦሪጂናል ቃሉ። እና ይሄ ደግሞ ሄሪቴጅ ሲሰጥ አሁን ቅድም በሰጠዋችሁ በሮማን ግሪኮ እንትን ጊዜ በፈርስት ሴንቸሪ ጊዜ ርስት ብቻ አይደለም የሚሰጥ። አሁን ለምሳሌ ይሄ ትንሽ ልጅ ይገኛል ከአንድ ሰው መንደር ከድሃ ሰው፣ ግን ደግሞ ገና በ8-9 ዓመቱ በ10 ዓመቱ አስተዋል ነው፣ ይሄ ልጅ ብልህ ነው ሲባል በቃ ይታጭና ይመጣና ዘመኑን በሙሉ የሚማረው ይሄንን ሄሪቴጅ ይሄንን ውርስ እንዴት ታስቀጥላል ማለት የአባትየውን የቢዝነስ አያያዝ አደራረጉን፣ አገባቡን፣ አወጣጡን እየተማረ ልክ እንደ እሱ እንደሚቀጥለውን ትውልድ ያሰለጥናል። ይሄንንም ውርስ ይዞ እንዲሄድ ብቻ ለዛ የሚቀጥለው ትውልድ እንዲያልፍ ብቻ ሳይሆን ፕሊስ በደንብ አዳምጡኝ፣ የሚቀጥለው ትውልድ ይዞት ደግሞ እንዲቀጥል። ኦፍኮርስ ገንዘብም አለ፣ ሌላም ነገር አለ፣ ግን በደንብ ትሬንድ ይደረጋል። ገባችሁ? ስለዚህ ይሄን ትሬንድ ሊያደርገው የሚችለው ማን ይመስላችኋል? ምንም የሚያጠያይቅ ራኬት ሳይንስ አይደለም። የሚያስተምረው ማን ነው? ያወረሰው። ይሄው ሁለተኛ ነጥቤ ነው። ስለዚህ ልጆች የእግዚአብሔር ውርሶች ናቸው ከተባሉ ሊያስተምረን ወላጆችን እንዴት ልጆችን ማሳደግ እንዳለበት ሊያስተምር መናገር ያለበት ማን ነው? እግዚአብሔርና እግዚአብሔር ብቻ ነው። ምክንያቱም የሱ ናቸው፣ የሱ ውርሶች ናቸው። ለወላጆች እንኮ አደራ ይህን ነገር አሻግሩልኝ፣ አሳልፉልኝ ያለ ውርሶች ናቸው። እሺ ወገኖቼ፣ ስለዚህ የእግዚአብሔር ቃል ብዙ ቦታ ላይ ማየት እንችላለን፣ ግን ለዚችኛዋ ብቻ ቪዲዮ የሐዋርያ ጳውሎስ የተናገረውን አንድ ቃል ወስደን እናያለን። እሱ ምንድን ነው? አባቶች ሆይ እናንተም ልጆቻችሁን አታስቆጧቸው፣ ነገር ግን በጌታ ምክርና ተግሳጽ አሳድጓቸው። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 4 ላይ ይህንን ያለፈው ጊዜ ወደ ኤፌሶን ሰዎችን ስናነብ ያነበብነው ነው አይደል ወገኖች? ትዝ ይላችሁ እንደሆነ በጣም ጥቂት ትመስላለች፣ አንድ ቨርስ ናት፣ ግን ደግሞ ብዙ ነገር አርግዛለች። ኦኬ፣ ለምሳሌ አታስቆጧቸው ምን ማለት ነው? በእንግሊዝኛው do not provoke your children to anger ይላል። ምን ማለት ነው? አታስቆጧቸው ሲል እዚህ ጋር የግሪኩ ቃል ምንን ነው ከታቶ ይዞ የመጣው? እንዲህ ትልቅ እርጉዝ እንድትሆን ያደረገው ይህንን ቃል አታስቆጣቸው። እንደገና ደግሞ ይቀጥልና በጌታ በእናንተ አስተሳሰብ በእናንተ አመለካከት ሳይሆን ስሙ፣ ውርሱን ያወረሳችሁ ጌታ እሱ ነው የሚያውቀው ስለዚህ ውርስ። ለምን? ይሄ ውርስ የራሱ ነው። ኦኬ፣ ስለዚህ እንዳወረሳችሁ ወራሽ እንደሰጣችሁ ነው፣ ወራሽ አይደለም፣ እሱ እንደሰጣችሁ እሱ ይንገራችሁ። ስለዚህ በጌታ ምክርና ተግሳጽ። የጌታ ምክርና ተግሳጽ የት ነው የምናገኘው ወገኖቼ? መጽሐፍ ቅዱስ ላይ አያችሁ። ስለዚህ አባትና እናት ከመጽሐፍ ቅዱስ የተለየ አባትና እናት ማለት ለነዚህ ውርሶች እንዴት አደገኛ ነው ማለት ነው። ምክንያቱም ማንዋሉ የለውም። አሁን ለምሳሌ አታስቆጧቸው ሲል ምንን ያጠቃልላል ብዬ ማጥናት ጀመርኩኝ። ገባችሁ? ይህ አታስቆጧቸው የሚለው ቃል። ስለዚህ ለምሳሌ ይሄ ኤክሰሲቭ የሆነ ቅጣት፣ ልጆችን መቅጣት፣ ህፃናት የማይረዱት። አሁን ለምሳሌ ብዙ ጊዜ ምሳሌ የሰጠሁት የ2 ዓመት ልጅ ገና ሲሄድ ቤቱን አጽታ እናት ወተት ስትሰጠው ወተቱን ወይም ደግሞ አንዳንድ ጊዜ ተሳስቶ ይደፋል፣ አንዳንድ ጊዜ ግን ኪዩሪዮሲቲ ይዛቸዋል። እስቲ ብደፋው ምንድን ነው እንዴት ነው የሚሆነው መሬት ላይ ብሎ ሲደፋ እሱን ይዛ ድብድብ። ስለዚህ መቼም በጣም ብዙ ቪዲዮዎች ሰርቻለሁ፣ ግን ዛሬ ማደራ አላለሁ ወገኖቼ። ልጆች እንደሱ መመታት የለባቸውም። አደራችሁን ልጅህን ቅጣው ይላል፣ ግን እንደ እድሜው ልክ።
ኦኬ በዛ ላይ ደግሞ ቅጣቱን በተመለከተ ቅጣቱ እንዲያስተምረው በእኔ መናደድ የኔ ያጸዳሁትን ኪችን አበላሸት እሱ በእግዚአብሔር ትእዛዝና ተግሳጽ ማሳደግ አይደለም። በእኔ ስሜት በእኔ እናትየዋ እኔን አናደድከኝ እኔ ደክሞኛልና አታየኝ። የ2 ዓመት ልጅ እንዴት ነው መድከሜን የሚያውቀው? ገባችሁ? እንደገና ደግሞ ይሄ የሚለዋወጥ ህግ እናወጣለን። ኦኬ አሁን ሳይ ጠረጴዛ ላይ እኔ ልጆቼን ሳሳድግ ጠረጴዛ ላይ መጨፈር የለም እላቸዋለሁ። ምክንያቱም ወንዶች ስለሆኑ በአንድ ጊዜ ነው የሚሰብሩትና መጨፈር የለም እላቸዋለሁ። ግን አንዳንድ ጊዜ ስፒች አስተምራቸው ነበር አስታውሳለሁ። ትንንሽ ልጆች እያሉ ፓብሊክ ስፒች ቬሪ ኢምፖርታንት ነው ለልጆች እና ጠረጴዛ ላይ አቁሚያቸው ስፒች አቅርቡላቸዋለሁ። ስለ ማንነት ንገረን፣ እኛ 1000 ሰው ነን እላቸዋለሁ። እኔና ልጆቼ ልጅ አንዱን አቁሜ ማለት ነው። ስለዚህ ይሄ ስቴጅ ስለሆነ መስበር የለም መጨፈር የለም እላቸዋለሁ። ግን አንዳንድ ጊዜ ደግሞ ይህንን ህጋችንን ለውጠን ጨፍር ስንል ልጆች ላይ ኮንፊውዥን ብስጭት ነው የምንፈጥረው። ህጋችን አንደኛ እንደ ዝም ብለን እንደተሰማን የምናወጣው ህግ ገባችሁ? ከዛ በፊት አስበን ይሄ ነገር ይጎዳሃል ብለን ያልነገር ነው ዋርን ያላረግነውን ነገር ህጋችን ነው ብለን ለዛ ደግሞ ቅጣት ስናመጣ ወይም ደግሞ ልጆቻችን አስተማርን ብለን ፕሊስ በደንብ አዳምጡኝ። ልጆቻችንን አስተማርን ወይም አቴንሽናቸውን ያዝን ብለን እነሱ እንዲዋረዱ ማድረግ፣ መስደብ፣ ከሌሎቹ ሲብሊንግ አታየው እሱ ወንድምህ እንኳን ሽንት ቤት ገብቶ እንዴት ራሱን ሱሪውን አርጎ እንደሚወጣ አንተ ተንጀልጅለ ሌባ ጀልጃላ ምናምን አይነት ነገር መጠንቀቅ አለብን ወገኖቼ። ገባችሁ? ይሄ ልጅን እናትና አባቱ አስቡት፣ አውራሹ አምላክ የሆነው አደራ ብሎ ያወረሳቸው እነሱ ያዋርዱታል። ገምቱት እናንተው ራሳችሁ። ገብታችኋል? እንደገና ደግሞ ይሄንንም አንድ ቪዲዮ እንደሰራው አስታውሳለሁ few years back favoritism በልጆች መካከል። ኦኬ ልጆችን እኔ ይገርምሻል የምወደው ልጄ ነው ይሄኛው ነው። ስንት ልጅ አለሽ? 5። ከ5ቱ ይሄን ወደድሽው? ሌሎቹን ማን ይወደዳቸው? ከ5ቱ ይሄ ነው የሚመቸኝ፣ ሌሎቹስ ገባችሁ አይደል? ለኛ ምቾት የመጡ አይደሉም። ለኛ ባህሪ እንዲገጥሙ ተደርገው የተሰሩ አይደሉም። የራሳቸው ሰዎች ናቸው። ኦኬ ስለዚህ ሲመጡ ከኛ ባህሪያችን ጋር አይገጥሙ ይሆናል። እኔ ዛሬ በሆነ ነገር ጎበዝ ሆኜ ይሄኛው ልጅ ጎበዝ አይሆን ይሆናል። ግን ከልጆቼ ለምሳሌ እኔ 3 ልጆች ነው ያለኝ። ከልጆቼ የኔን ባህሪ ያዘው አንተ ልጄ ነህ በቃ ትመቸኛለህ፣ ለምን ስራዬን አቀለልከው? ያ ስራዬን ያከብደዋል። ለምን ከኔ ተቃራኒ ነው? ይሄ ሁሉ ልጆችን ቁጣ ውስጣቸው መራርነት። ኦኬ እንደገና ደግሞ ፐርፌክሽንን ከልጆቻችን ጎን ሆነን ከመርዳት ይልቅ ኦኬ ኳስ ሲጫወት የ2 ዓመት ልጅ ቆይ እንደዚህ ነው ብሎ አባት ራሱን ሰጥቶ ያ ኳስ ያውልህ ተጫወት ብሎ እኔ ሶከር ላይ ያው ሶከር አለ ሰሞኑን እኔ ሶከር ላይ አንተ ኳሱን ያዝና ደጅ ውጣ ከሚለው እንዴት ምታ ቢለው ያ ልጅ በእግር ኳስ ሰክሰስፉል ሲሆን ማን ነው ክብሩን የሚያገኘው? ወላጅ አይደለ ወገኖቼ? ስለዚህ ዲማንድ ፐርፌክሽን ሳንኖር ምንም ነገር ሳናረግ እንደገና ደግሞ ማናዳምጥ ወላጆች አዳምጡኝ ፕሊስ። ልጆቻችሁን የ1 ዓመት ልጆቻችሁን አዳምጧቸው። የሚናገሩት ነገር አለ ታውቃላችሁ። እኛ ቤተክርስቲያን አሜሪካኖች ቸርች ነው የምንሄደውና ልጆቻቸው ከጎናችን ቁጭ ብለው ነው ሰርመን የሚካፈሉት እና አንዳንድ ጊዜ ሲጠይቋቸው አባትም እናትም ሲሪየስ ሆነው ሲመልሷቸው ኖ ዋንደር እነዚህ አባቶቻቸው እናቶቻቸው እንዲህ አይነት እናት አባቶች ሆነው ወጡ። እንደዚህ ነው እናትና አባቶቻቸው ያሳደጓቸው። እንደ ዕቃ እንደ ሳር እንደ ምናምን አርገዋቸው ንቀዋቸው። ልጆች ናቸው ውጣና ተጫወት፣ ያንተ ልደት ነው ግን እኛ ነን የምናከብረው፣ እኛ ደስ ይበለን። እነማ እኛ አደልቶች እኛ እንጨፍር። የማልደት የሱ ልደት እሱ የት ነው? ደጅ ነው። እንዲህ አይነት ነገር ወገኖቼ መጸየፍ አለብን። መጥላት ብቻ ሳይሆን መጸየፍ፣ ይሄ ትክክል አይደለም ብለን ማዳመጥ። እኛ ጥፋት ስናጠፋ ማጥፋታችንን አውቀን
ይሄን ጥፋት ነው ሶ ሶሪ ይሄን ትክክል ማድረግ የለብኝም። ልጃችን ደግሞ ሶሪ የምንልበትን ነገር ተረድቷል ወይ? ኦኬ ሲገባው ልጆቻችን ባይዘው ገና ትንንሾች እያሉ ሆኖ ተለቅም ሲሉ ይቅርታ ስንላቸው በጣም ልባቸው ይነካል። በጣም ግን እንላለን ወይ? አንዳንድ ወላጅ ጨርሶ አያዳምጥም ልጁ። ለምን? ልጁ በቃ አይሰማም፣ አያቅም። ለእኔ የሚነግረኝ ነገር የለም። ከእኔ ማን ነው የሚነግረኝ? ይሄ መቼም በጣም ብዙ ጊዜ የሚታየው በአባቶች ነው አይደል ወገኖች? እንዴት አለመታደል ነው። ልጅ ትንሽ ልጅ አባባ ዛሬ ልንገር ትምህርት ቤት የሆነውን ብሎ ሲመጣ የሚያዳምጠው ማጣቱ። የሁለተኛ ክፍል ተማሪ፣ የአንደኛ ክፍል ተማሪ ልጆች ስላሳደጉ መናገር እችላለሁ። ለእኔም ለአባታቸው የሚናገሩት ነገር አላቸው። ሁል ጊዜ ደግሞ የሚገርመው ሁል ጊዜ አዳምጧቸው። ስናዳምጣቸው ምን እናገኛለን? አክቹዋሊ ማንነታቸውን እናውቃለን። ስጦታ የተሰጡ ናቸውና እነሱ ናቸው እነማን እንደሆኑ የሚነግሩን። ኦኬ እንደገና ደግሞ ሂፖክሪሲ፣ እኛ የሌለንን ባህሪ እነሱ እንዲኖራቸው ብዙ ጊዜ ምሳሌ የሰጠሁት መጽሐፍ ማናነብቅ አንተ መጽሐፋም ዝም ብለህ ቪዲዮ ነው የምትጫወተው፣ ቪዲዮ ጌም ላይ ብቻ ነው እያሉን ልጆቻችን ሂመላይት ማድረግ ትክክል አይደለም። እንዲያውም የኔ ባለቤት ልጆቻችን ትንንሾች ያሉ ዛሬ እንደዚህ ሳይበዛ ቪዲዮ ጌም ሲጫወቱ አብሯቸው ቁጭ ብሎ ለትንሽ ደቂቃም ጊዜ የሚፈቀድላቸውን ደቂቃ አብሯቸው ተጫወቱ፣ ከዛ ይሄዳል። የሚፈልጉት ግን ምን ሆኖ አየን መሰላችሁ? አባታቸው ቪዲዮ ጌሙን በቃኝ ሲል እነሱም በቃኝ። ዋና የሚፈልጉት ከአባታቸው ጋር የት ደግሞ ልትሄድ ነው፣ የት ደግሞ ልታጫውተን ነው። ገባችሁ ምን ያህል እንደሚጠቅም? እንደገና ደግሞ ኮንስታንት ክሪቲሲዝም፣ እንደዚህ አታድርግ፣ አንድ ልጅ እንዲህ አይራመድ፣ እንደዚህ አይነት ንግግር አትናገር፣ እንደዚህ በቃ ማንቋሸሽ ሁሉን ነገራቸውን። ቅድም እንደተናገርኩት አንዳንዶቹ ልጆቻችን እኛን አይመስሉም። አንዳንዶቹ ከጤናም የደከመ ነገር ይኖራቸዋል ወገኖቼ። ይሄ ስጦታ ሰጪው አምላክ ግን ጤና የጎደለውን ልጅ ሲሰጥ ያውቃል ወገኖቼ፣ ያውቃል። ስተት የለበትም ይሄ ልጅ። ኦኬ የመማር ዲሌ ቢኖረው፣ የስፒች ዲሌ ቢኖረው፣ የመራመድ ዲሌ ቢኖረው እግዚአብሔር ያውቃል። የሚገርማችሁ ነገር ትልቁ ልጃችን መራመድ አይደለም መሮጥ የጀመረው በ10 ወሩ ነው። አይገርማችሁም? ቪዲዮም አለን እኛም ሌላ ተረት እንዳናወራ ብለን ቪዲዮ ላይ ስናየው እውነት ነው ይሄ ነገር እንላለን። ምክንያቱም እድሜ እየጨመረ ሲመጣ ታሪክ ይደበላለቃል። ከዛ ደግሞ ሴቷ ልጃችን ስትመጣ 1 ዓመት ስንጠብቅ አልትራመድም አይደለም ዳዴ ከማለት ምንም ቀስቀስ አትልም። 2 ዓመት ሲሆናት ምንም 3 ዓመት መራመድ ጀመረች። ለዛን ጊዜ ባለቤቴ አልተጨነቅም፣ እሱን ነግራቸዋል። የተጨነኩት ይቆጨኛል፣ ተይ የተለያዩ ልጆች ናቸው ይለኝ ነበር። እንዲህ እሱ እኮ ወንድሟ እኮ ትልቅ እኮ ነው፣ እሱ እኮ በ10 ወር እኮ ነው የጀመረው እያልኩኝ በቃ ነው። እና እንደሱ ማድረግ የለብንም ወገኖች። አንደኛ ኮምፔር ማለት ትክክል አይደለም። በዛ ላይ ደግሞ ኮንስታንት ክሪቲሲዝም ድክመታቸውን እያየን ማድረግ የለብንም። ወላጅ የሰጠን ምን ብሎ የእግዚአብሔር ቃል ይናገራል? አታስቆጧቸው፣ እነዚህ ነገሮች አታድርጉ። ታዲያ ምን እግዚአብሔር ቃል ሁሉ ጊዜ ይሄን አታድርግ ሲል አድርግ የሚለውን ነገር ያስቀምጣል። ኦኬ እሱ ምንድነው? በጌታ ምክርና ተግሳጽ አሳድጓቸው ይላል። አስተውሉት፣ እዚህ ጋር የእግዚአብሔር ቃል ምን አይልም? አብሏቸው አይልም። አይገርምም? ምግብ ግን ለልጆች ምን የሚያስፈልግ ነገር ነው። ቤዚክ ተንፍሰው በህይወት እንዲኖሩ የሚያደርጋቸው ምግብ ነው። ምግብ አላለም። ትምህርታቸውን አደራ በደንብ አስተምሯቸው አላለም። እንደገና ደግሞ ሰክሰስፉል እንዲሆኑ በቃ ፒኤችዲ በፒኤችዲ እንዲያመጡ ዩኒቨርሲቲዎች ገብተው በቃ አንደኛ ተብለው እንዲሸለሙ አርጓቸው እግዚአብሔር ቃል አይልም። ሌላ ደግሞ ትንሽ አዳምጡኝ። በተለይኛ ዌስት ያለ ነው ሁሉ ጊዜ ጠዋት ተነስተን ልጆቼን እንዴት ደስ ላሰኝ፣ ልክ እንዴት ነው ጥሪያችን ልጆቻችንን ኢንተርቴን አድራጊዎች አይደለንም። እሺ ወገኖች፣ ኢንተርቴን አድራጊዎች አይደለንም። ስለዚህ እግዚአብሔርም ቃል ልጆቻችሁን ሁሉ ጊዜ ደስ እንዲላቸው አድርጓቸውም አይልም። ምክንያቱም ብዙ ጊዜ ነው የምናስከፋቸው። እንዴት አድርገን ነው የምናስከፋቸው? ቪዲዮ ጌም መጫወት የምትችለው ፍራይዴይ ናይት ለ1 ሰዓት ብቻ ነው የሚል ሩል ካለ ያ ልጅ ይከፋዋል። ግን የምናስከፋው እናውቃለን፣ ለጥቅሙ ነው።
አይደለ? ስለዚህ ሁል ጊዜ እነሱን ደስ የማሰኘት ከፋይም በቃ እናቴ በቃ በልጅነታቸው ደግሞ አንዳንድ የሚናገሩት ቃል ሊኖር ይችላል። በቃ አትወጂኝ ማለት ለሱ ወይ ቁጭ በለና በቃ ቪዲዮ 5 ሰዓት ሪሊ እየጠቀምነው ነው። እንደገና ወላጅነትን ልጆች ሲያስተምሩን በጣም የተደበላለቀ ነገር ማለት ነው። እናቴ ይሄን ነገር አድርጊልኝ ያለ ልጅ እየነገረን ዲክቴት እያደረገን ስናሳድግ አደገኛ ነገር። እኛ ወላጆች ነን፣ አደራ ተረካቢዎች ነን። አደራ ተቀባይ ሁል ጊዜ ጭንቅላቱ ከተቀበለው ነገር በላይ ነው። ይህን መቀበል አለብን። በእድሜ እንኳን በላይ ነን አይደል? ስለዚህ የእግዚአብሔር ቃል ግን ምን ይላል? በእግዚአብሔር ዲስፕሊን እና ኢንስትራክሽን። ስለዚህ እዚህ ላይ የሚሰጠን አንድ አሳይመንት ነው። ምክንያቱም ምግብ ቢል ወገኖቼ ድመት እንኳን የራሷን ወልዳ ከራሷ አይታችሁ አታውቁም? በቪዲዮ እንግዲህ ድመቶች ከሌላችሁ በቪዲዮ አይታችሁ አታውቁም? ለራሷ ሰጧት ወስዳ ለልጆቿ። ወፍም እንደዚሁ በአፏ ይዛ ኔስቷ ጋር መጥታ ለልጆቿ ታበላለች። ይሄ ሰው ነው። ኦኬ አብላው ሰክሰስፉል አድርጎ ይሄ በሙሉ የት ውስጥ ነው ያለው? በእግዚአብሔር ቃል ውስጥ። ግን እዚህ ጋርም አንድ ነገር ብዬ ልለፍ ወገኖች፣ አጋጣሚው ልጠቀምና አስቡት፣ የእግዚአብሔርን ቃል የማያውቅ ወላጅ አስቡት። በተለይ አባት ሆኖ እግዚአብሔርን ቃልና እሱና መጽሐፍ ቅዱስ አይተዋወቁም። አቤት ይሄ አባት በምን ያሳድጋቸው ይሆን ልጆቹን? መቼም እያደጉ ነው። ቤቱ ከሆነ በቁጣው ነው፣ በጥላቻው ነው፣ እነሱን ዳውን በማድረግ ነው። ሚስቱን አንቺ ነሽ ያባለግሻቸው፣ እኔ ለእኔ ብትሰጪኝ ትክክል አረጋቸዋለሁ። ልክ እሱ አገር ቤት እንዳደገው ተንበርከክ ተነሳ ምናምን ደግሞ ምንድን ነው በርበሬ ታጠን ምናምን በሚለው ገብቷችኋል? በምን ያሳድጋል ታዲያ ሌላ እግዚአብሔር ቃል ከሌለው? አደራ ወገኖቼ፣ ክርስቶስን አለማወቅ በሁሉ ነገር መሞት ማለት ነው። ስለዚህ ክርስቶስን የማታውቁ ሰዎች ድንገት የምታዳምጡኝ ካላችሁ እባካችሁን እግዚአብሔር ቃል ዮሐንስ ወንጌል ላይ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ወረድ ብሎ ቁጥር 14 ላይ ምን ይላል መሰላችሁ? ቃልም ጸጋንና እውነትን ተሞልቶ በእኛ ዘንድ አደረ ይላል። ይህ ቃል የሚለው ክርስቶስ የእግዚአብሔር ልጅ እኛን ሊያድን ወደ ምድር የመጣ ለእኛ በደል ኃጢአት የሞተ የተሰቀለ ያረገ የሚመጣ ለሰው እድል ፈንታ ከክርስቶስ ሌላ የለም። አዳኝ ለሰው ልጅ የተሰጠ አዳኝ ከክርስቶስ ሌላ የለም። ወገኖቼ እንዳትረሱት አደራ። ልጆች ለማሳደግ አይደለም ይህን ምለው፣ ለእኛ ለራሳችን። ካለዛ ሙታን ሆነን ወደ ዘላለም ሙት ነው የምንሄደው። እሺ ወገኖቼ አደራ። ሶስተኛው ነጥቤ ደግሞ ምንድነው መስላችሁ? እግዚአብሔር በቃ ኦርዲናሪ ዲዛይን ያደረገው ታማኝ ለሆኑ ወላጆች ብሌሲንግ እንዲሆኑ። ኦኬ ታማኝ ለሆኑ ወላጆች በቃ በትዳራቸው ውስጥ ታማኝ ሆነው የተሰጣቸውን አደራ ለሚያሳድር እነሱ ብሌሲንግ እንዲሆንላቸው። ኦኬ ያ ምንድነው? መዝሙር 128 ሙሉን አነባዋለሁ። እናንተ አንበቡት፣ ሙሉን አጭር ናት። ኦኬ እኔ ግን ሰዓት ለመቆጠብ ከቁጥር 1 እስከ 4 ላንብብ። እንደዚህ ይላል። እስከ ቁጥር 6 ናት ያለችው፣ ቆንጆ ናት፣ አንብቧት። ከቁጥር 1 እስከ 4 የእግዚአብሔር ቃል ደግሞ ውብ ያልሆነው የትኛውን ሁሉ ውብ ነው የእግዚአብሔር ቃል። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። የድካምህ ፍሬ ትበላለህ፣ ትባረካለህ፣ ይሳካልህማል። ሚስትህ በቤትህ እንደሚያፈራ ወይን ናት። ወንዶች ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። አይገርማችሁ? እግዚአብሔርን የሚፈራ ሰው። ያለፈው ጊዜ ብዙ ቪዲዮ ሰርተናል፣ አይተነዋል አይደል? እግዚአብሔርን መፍራት ምን ያህል በረከት እንደሆነ። እንዲያውም አንድ ቨርስ ላይ it's a fountain of life ይላል። እግዚአብሔርን መፍራት የጥበብ መጀመሪያ ነው፣ የእውቀት መጀመሪያ ነው እግዚአብሔርን መፍራት አይደል? እናትና አባት እግዚአብሔርን ፈርተው ሲኖሩ አንደኛ ኦፍኮርስ ትዳራቸው ይጠነቀቃሉ፣ ግን ደግሞ ዋና የተሰጣቸው አደራ አለ በዚህ ትዳር ውስጥ፣ በዚህ ኢንስቲትዩሽን ውስጥ። ምንድን? ልጆች አደራ እንኩ
ለሁሉ ነገር እንኩ አደራ ተብሎ ተሰጥቷቸዋል። ገባችሁ? ስለዚህ ይሄ ኢንስቲትዩሽን ውስጥ ያሉ አባትና እናት እግዚአብሔርን ሲፈሩ በተለይ አባት የቤቱ ካህን፣ የቤቱ ቄስ፣ የቤቱ ፓስተር የሆነው ባል እሱ እግዚአብሔርን የሚፈራ እግዚአብሔር ቃል ለእሱ ለሁሉ ነገር መፍቻው ሲሆንለት የእግዚአብሔር ቃል ምን ይላል? ሚስትህ በቤትህ እንደሚያፈራ ወይን ናት። ስለሚያፈራ ወይን ላንብብ እስቲ ብዬ ስለዚህ ማጥናት ጀመርኩኝ። ወይን በዛን ጊዜ የብዙ ነገር ሶርስ ነው አይደል? ስለዚህ ሚስቱን እንዴት ያያታል? በቤቱ ውስጥ እንደሚያፈራ ወይን ናት። ምን ህይወትን ሰጪ she's a source of blessing, she's a source of joy። እንደገና በቃ በሁሉ ነገር fruitful። ኦኬ እግዚአብሔርን ከሚፈራ ባል ስር ያለች ሴት እንዴት የተመሰገነች የተባረከች ናት። ለምን? እግዚአብሔርን የሚፈራ ባል፣ እግዚአብሔርን የሚፈራ አባት መጀመሪያ እኔ ልጆቼን ነው የምወደው፣ እኔ ለልጆቼ ነው የምኖረው የሚለው አይደል? እዚህ ቤት ያለሁት ለሚስቴ ነው፣ ሚስቴን ለመጠበቅ የሚስቴ ሐዘን የኔ ኃላፊነት ነው፣ የሚስቴ ከተከፋች እኔ ነኝ ኃላፊ ብሎ የሚወስድ እንደ እግዚአብሔር ቃል ሚስቴ ለኔ አንደኛ ናት የሚል ነው። ኦኬ እንዲህ ባረጋት ቁጥር እግዚአብሔርን መፍራቱ የሚታወቀው የእግዚአብሔርን ቃል ለመኖር ራሱን መስጠቱ ነው። ዝም ብሎ አሁን እግዚአብሔርን እፈራለሁ ማለት ይቻላል። ኦኬ ልክ እንደ አጋንንት ማለት ነው። ልክ ያዕቆብ መጽሐፍ ላይ እንደተጻፈው አይደል? አጋንንቶች ይፈራሉ ይንቀጠቀጡማል ይላል። ግን የእግዚአብሔርን ቃል ይጠብቃሉ እንዴ? አይጠብቁም። እንደ አጋንንት አይሁን እግዚአብሔርን መፍራታችን። አሜን። እግዚአብሔር ይጠብቀን፣ እንደ እግዚአብሔርነቱ እንድንፈራው። የምትፈሩትን አሳያችኋለሁ ይላል ጌታ ኢየሱስ አይደል? ስጋን የሚገድል ብቻ ሳይሆን ከገደለ በኋላ ሲኦል መጣል የሚችለውን እሱን ፍሩት ይላል። ኦኬ ስለዚህ እግዚአብሔርን መፍራታችንን የሚታወቀው ከኃጢአት መራቃችን አንደኛው ነገር የእግዚአብሔርን ቃል መያዛችን። ልክ ነው። ይሄን እግዚአብሔር ቃል በያዝነው ቁጥር ባነቅነው ቁጥር ከኃጢአት እየነጻን እንሄዳለን። ይሄን በተውነው ቁጥር ደግሞ ኃጢአት ከዚህ መጽሐፍ እያሸሸን ይሄዳል። እውነት ይሄ አባባል አይደል? የታወቀ አባባል። ከዛ ደግሞ መዝሙር 128 ይቀጥልና ወንዶች ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው። ወይራ ተክል ምን ማለት ነው? በእንግሊዝኛው እንደ ኦሊቭ ሹትስ ናቸው ይላል። ኦኬ ስለዚህ ኦሊቭ ሹትስ እንዴት ናቸው? እስቲ በፒክቸር ልየው አልኩና ማጥናት ስጀምር በጣም ይገርምናል። ኦሊቭ ትሪ እንዲህ ያድጋል። ኦኬ ለምሳሌ ይህን ኦሊቭ ትሪ አድርጉት። ኦኬ ከዛ ግን ሹቶቹ ከየት ይመጣሉ? እዚሁ ጋር ነው የሚገኙት። አይገርማችሁም? ኦኬ የኦሊቭ ሹትስ እዚህ ጋር ዛፉ እዚህ ጋር ሆኖ እነሱ እዚህ ጋር ይመጣሉ ይኖራሉ። ኦኬ ከስሩ ይወጡና የሚያድጉት በማን ነው? በደንብ አዳምጡኝ። እሳት እንዳይበላቸው የፀሐይ እንዳይገላቸው በማን ነው የሚጠለሉት? በዚህ በግንዱ። ኦኬ የሚያስፈልጋቸውን ነገር ከየት ነው የሚያገኙት? ከዚህ። ኦኬ ስለዚህ ወንዶች ልጆች በማዕድህ ዙሪያ እንደ ወይራ ተክል ናቸው። ይጠለሉ ዘንድ የሚያስፈልጋቸውን ያገኙ ዘንድ ይሄ አለ። ስለዚህ ልጆች እንደ ኦሊቭ ሹትስ ናቸው ሲል ምን ማለት ነው? የሚያስፈልጋቸውን ጥላ የሚሰጣቸው አባት አለ። የሚያስፈልጋቸውን ነገር የሚሰጣቸው አባት አለ። የሚያያቸው የሚጸልይላቸው አባት አለ። እነዚህ ደግሞ በዙሪያው በማዕድ ዙሪያ እንደ ወይራ ተክል ናቸው ወይም እንደ ኦሊቭ ሹትስ ናቸው ሲል ነገ አንተ አርጅተህ ደክመህ ማለፍ ስችል እነሱን አይተህ ተመስገን፣ አሳልፌያለሁ፣ ሁሉን ያስተማርከኝን አምላኬ ነግሬያቸዋለሁ፣ ሕግህን ይዘዋል፣ አንተን ፈርተዋል፣ ባሪያን አሰናብት ብለህ በደስታ ትሄዳለህ ማለት ነው። እንደ ኦሊቭ ሹትስ ናቸው ሲል ምክንያቱም በአንተ ጥላ ስር ነው ያሉት። አስቡት፣ አባት ሆኖ ለልጁ ጥላ ማይሆን አንድ ሴትን አስወልዶ እኔ ያገባኝ እኔ እሷንም እኮ ለአንድ ሌሊት ነው ያገኘዋት እንጂ ልጁንም አላውቀውም እሱንም አላውቃትም የሚል እንደገና ያ ልጅ ደግሞ 20 ዓመት ከደረሰው 20 ዓመት የሞላው ልጅ አገኘው ብሎ እንትን ላውርስህ እንትን ልስጥህ ያልነበረ አባት ልጁ ደግሞ ኮንፊውዝ ነው የሚለው። የት ነበር ባል? ገንዘብህን አምጣና አንተ ሂድ፣ የት አውቃለሁ። ገብቷቸዋል? ይሄ ልጅ ምን ያድርግ አያውቀው።
ስትሞት መሬት ስትነሳ ስትወርቅ ስትነሳ ያሳደገችው እናቱን ነው የሚያውቀው። እግዚአብሔር ይጠብቀን። በእውነት ይህን ቪዲዮ ድንገት የሚያይ ልጅ ያለው የሚያውቅ ግን ደግሞ እሱ በዌስት መቶ ለምሳሌ እዚህ ባለንበት በአሜሪካን ሀገር ካለ እንዲያስታውስ ልጁን ኦኬ በሱ ጥላ ውስጥ እንዲያሳድገው። አልሆነልኝም፣ አልተሳካልኝም፣ ከጎን ሆኜ ማሳደግ ግን ዛሬ ስላንተ ግድ ይለኛል የሚል እናቱንም የሚያስታውስ ኦኬ። ስለዚህ በጣም እኔ በጣም አስደንቆኛል። ስለዚህ ባል የሚፈራ እግዚአብሔርን የሚፈራ ባል ሚስቱ ፍሎሪሽ የምታደርግ ልጆቹም እንደ ኦሊቭ ሹትስ የሚያድጉ ግራንድ ችልድሮችን የምታይ ይላል። ባይ ዘ ዌይ ይሄ መዝሙር መጨረሻውን ስታይ ቁጥር 6 ላይ ምን ይላል? የልጅ ልጅ ለማየት ያብቃህ ይባርከዋል። ኦኬ እግዚአብሔር ቃል እና የልጅ ልጁን ማየት የሚያበቃው ኦኬ። ስለዚህ እግዚአብሔር ቃል ታማኝ ወላጅ የሆነን ይህን ኢንስቲትዩሽን ሰጥቶ በዚህ ኢንስቲትዩሽን ውስጥ ልጆችን ሰጥቶ ታማኝ ለዚህ ኢንስቲትዩሽን የሚተጋ ምክንያቱም ይሄ ኢንስቲትዩሽን አንደኛው አደራ ነው። እነዚህ ልጆች የሚኖሩበት የተፈጠሩበት ኢንስቲትዩሽን ነው ኦኬ። ለእነዚህ ልጆች ይሄ ኢንስቲትዩሽን ከለላ ነው። በደንብ አዳምጡኝ ፕሊዝ። ስለዚህ ይሄ በዚህ ኢንስቲትዩሽኑ ተክቶን የሚኖርን ወላጅን ብለሲንግ እንደሆነ እድል ፈንታው ፕሮሚስ አያረግም እግዚአብሔር ቃል። ይልቅስ እንደሆነ ናቹራሊ እሱ እንደሆነ ይናገራል። ግን ደግሞ ደክመው ለፍተው ያሳደጉ ወላጆች ልጆቻቸው የተለየ መንገድ ይዘውባቸው ሲሄዱ የነሱን እንባ እናውቃለን አይደለ? የነሱን ለቅሶ እናውቃለን። ግን ይሄ ኮመን አይደለም። አንድ እንድትይዙልኝ የምፈልገው ምሳሌ ላይ መዝሙር ላይም አንዳንድ ቦታ ላይ አተኩረን በተለይ ምሳሌ ላይ አተኩረን ማንበብ አለብን። የእግዚአብሔርን ቃል ብድግ አድርገን ልክ እግዚአብሔር ቃል እንደገባው ፕሮሚስ እንደሆነ አናንብበው። ይሄ አሁን ያነበብነው እንኳን መዝሙር 128 ፕሮሚስ አይደለም፣ እግዚአብሔር ፕሮሚስ አይደለም ኦኬ። አንዳንድ ጊዜ እግዚአብሔር ለራሱ ዓላማ በራሱ ሐሳብ በራሱ ሉዓላዊነት ኦኬ ደክመን ነገራችን አፍሰን ፍሬውን አንዳንድ ጊዜ በህይወት እያለን ላናይ እንችላለን። ግን ታማኝ ሆነን ማድረግ ኢቭን እንባችን እየፈሰሰ በጌታ አርፍ ብለን ከዚህ ዓለም እንሄዳለን። አሜን። ስለዚህ እነዚህን ሰዎች እዚህ ጋር ልናገር የፈለኩት ዋናው ነጥቤ ምንድነው? እኔ አንቺ የምትይውን ነገር አድርጌያለሁ፣ እግዚአብሔርን ቃል አስተምሬያለሁ፣ እየተንበረከኩ እያለቀስኩ አሳድጌ ዛሬ ይኸው እንደዚህ ሆነውብኛል የሚሉትን ወላጆች ላጽናና ፈልጌ ነው። ግን ጀነራሊ ስፒኪንግ ግን ለፍቶ ያሳደገን አባት ወላጆች እናት አባትን እግዚአብሔር እንደሚባርክ ነው እግዚአብሔር ቃል የሚነገር ኦኬ። ከዛ አራተኛው ነጥቤ ለምንድን ነው ታዲያ እነዚህ ህፃናት ልጆች ዲቮርስ አፌክት የሚያደርገው? ኦልሬዲ ነካ አድርጌዋለሁ ወገኖች። እንደ ጥላ ነው ትዳር። ለልጅ ዴኬር አስቀምጫቸው እነሱ በቃ ነው አንድ እንትን በቪዲዮ ከታተላቸዋለሁ። ወላጅነት በቪዲዮ ወላጅነት በኢሜል እንደሱ አይነት ነገር ውስጥ አንግባሽ ወገኖች፣ እናስተውል። እግዚአብሔርን ቃል ደግሞ መብላት ስንጀምር ዋና የምንረዳው ነገር ነው። ወላጅ አደራ የተሰጠን ነገር ነው ኦኬ። ይሄ ኢንስቲትዩሽን ጥላቸው ከለላቸው ነው። ስለዚህ ህፃናት ልጆች ሲመጡ የመጡት ለዚህ ኢንስቲትዩሽን እንዲሆኑ ተደርገው ነው የመጡት። ምን እንዲሆኑ ሳይንስ እንኳን ምን ይለናል? የእናት ክፍል የአባትን ክፍል ይዘው ነው የሚመጡት። ባዶ ክፍል ለአባት የሚገባበት እናት የሚገባበትን ይዘው በነፍሳቸው የመጡት ይላሉ። እውነት ነው። እግዚአብሔር ቃል ጋር እስከተደገፈ ድረስ እኔ ሜንሽን ማድረጌን ደስ ነው የሚለኝ። ስታዲያቸውንም ሰፖርት አደርጋለሁ እንዲህ አይነት ስታዲዎች። ስለዚህ እነዚህ ህፃናት በልባቸው ምን አይነት ጥያቄ ሁ አማይ ማነኝ የሚለው ይዘው የመጡ ናቸው። ሌላ ደግሞ አማይ ሴፍ ኦኬ። ልጆች ህፃናት ልጆች እናታቸው ስትረስ ስትሆን መተኛት አይችሉም። ምን ማለት ነው? መናገር የማይችለው የስ እንቅልፍ መተኛት ያቅተዋል። የ3 ወር ልጅ ይሄ በሳይንስ ተረጋግጧል። የ3 ወር ልጅ የስትረስ ሆርሞን በደሙ ይገኛል። ስትረስ ሆርሞን በ3 ወር ልጅ ባሏ ሲጮህባት ስትጨነቅ እንዴት ልኖር ስትል ልጇ ስትረስ ይሆናል። ስለዚህ ልጇ አማይ ሴፍ የሚል ጥያቄ ይዞ ነው የሚመጣው። ሌላ ምን ጥያቄ ይዞ ይመጣል? ካን አይ ትረስት? የሚገርም ነው። ሌላ ግን ልጅ ሁሉ ጊዜ በውስጡ ጥያቄ ያለው አባቴ ይመለሳል ወይ?
አባቱ ስራ እንደሚሄድ ተቀብሎ ግን ተመልሶ ይመጣል ወይ? ኦኬ ሌላ አንድ ጥያቄ አለው። ህፃን ልጅ ጥዬ ልጅ መናገር ማይችል እናቴ ሁል ጊዜ እዚህ ትሆናለች ወይ ከኔ ጋር? ኦኬ ፍቺ ይሄንን ሁሉ ይበትንባቸዋል፣ ማንነታቸውን ይበትንባቸዋል። ወገኖቼ በደንብ አዳምጡኝ። እናቴ ትቆያለች ወይ አትቆይም? ምክንያቱም ተረኛ አባታቸው ተረኛ በሆነ ጊዜ ይሄዳሉ አባታቸው ጋር። ይሄን ሁሉ ይመታባቸዋል። ስለዚህ ዲቮርስ ማለት ያልተፈጠሩለት ግን መሸከም ያለባቸው ሸክም ማለት ነው። አቅም የሌላቸው እሱ ላልተፈጠሩት መሸከም ያለባቸው። አያችሁ ታዲያ እንዴት መሸከም እንዳለ። ከዛ ደግሞ አምስተኛ ነጥቤ ብዙ ልቆይበት አልፈልግም፣ ምክንያቱም ኦልሬዲ ስትሬት ፎርዋርድ ነው። እሱ ምንድን ነው ራሱ ሪሰርች እንዴት ኮንፈርም እንደሚያደርግ ያሁን የተነጋገርነውን እንዴት ትዳር ጥላ እንደሆነ፣ እንዴት ልጆች በእናትና በአባታቸው ጥንቃቄ ፍቅር ውስጥ በዲስፕሊን ኢንስትራክሽን በእግዚአብሔር ኢንስትራክሽን ጥበቃ ውስጥ ሲያድጉ እንዴት እንትን እንደሚሉ፣ ካለዛ ግን በልጅነታቸው ለምሳሌ ሃይ ሪስክ ቲን ፕሬግናንሲ ያለው ዲቮርስድ ከሆኑ ልጆች ዲቮርስ ፋሚሊ የመጡ ልጆች ሪሰርቹን ማንበብ ትችላላችሁ። እሱን ዛሬ ሊስቱን ላቀርብ ኢንትረስት የለኝም። ዋና የኔ ኢንትረስት ወገኖቼ እግዚአብሔርን እንያዝና እናምልጥ የሚል ነው። አይደለም እኛ ልጆቻችንም ያምልጡ የሚል ነው መልእክቴ። ስለዚህ እነዚህ አይነት ስታዲዎች ብዙም ሰርፕራይዝ አያደርጉንም። እንዴት እንዲህ አይነት ልጆች በሜንታል ኢልነስ በኢሞሽናል ቢሄቪራል ኢልነስ ሊስቱ ረጅም ነው ወገኖቼ፣ እስር ቤት ይገባሉ የሚለው ምናምን እሱ ሁሉ አዲስ አይደለም ወገኖቼ፣ እግዚአብሔር ቃል የሚለውን ነው። ስለዚህ ግን አንድ ነገር ለመናገር እግዚአብሔር ቃል ሪሰርቸሮቹ አገኘን የሚለው እግዚአብሔር ቃል ያስቀመጠው ነው ወገኖቼ። ወላጅ አደራ ተረካቢ ነው። ትዳር የነዚህ ልጆች ቤት ጥላ ከለላ ነው። ኦኬ እዚህ ውስጥ ያሉ እናትና አባት አደራ ተቀባዮች ናቸው። ይህንን ትዳር ፋይት ሲያደርጉ ለነዚህ ልጆች ነው ፋይት የሚያደርጉት። ስድስተኛው ነጥቤ ደግሞ የፍቺ ዋናው ባትሉ የሚጀምረው የት ነው ብለናል። ይህን ላመጣ ፈልግ ያለፉ ሲሪየሶች የተከታተላችሁ ቶሎ እንደምትመልሱ አውቃለሁ። ይህንን ጥያቄ አይደለ? ፍቺ የት ነው የሚጀምረው ወገኖቼ? ፍርድ ቤት ነው እንዴ? አይደለም። በአንድ ሀሳብ አንዲት አላስተዋልናት፣ ያልጠበቅናት፣ አንቼክ ያላረግናት፣ በእግዚአብሔር ቃል ፊልተር ያላረግናት ግን በዚህ ትዳር ላይ በነዚህ ልጆች ደህንነት ላይ ሀሳብ ሰይጣን ወደ አእምሯችን ሲያመጣ ከዛች ከትንሿ ከአንድ ሀሳብ ጋር ስንስማማ አዎ ይሄ ትዳር መፍረስ አለበት፣ አዎ ይሄ ትዳር ተሳስቻለሁ የሚል ጥቃቅን ሀሳቦች ጋር ስንስማማ ልጆቻችን ዴር ኦኬ ገንዘብ አለ በቂ እነሱን የሚያሳድግ ስንል ይሄን ኢንስቲትዩሽን ዝም ብሎ ነገር ስንቆጥረው ወላጅነት አደራችንን ዝም ብለን እግዚአብሔር ቃል ማንበብ ብዙም የሚጠቅም አይደለም ከንቱ ነው ብለን እስቲ ዛሬ በቲክታክ ቪዲዮ ልማር፣ ከወላጆች ካለፉት ልማር፣ ከሳይንስ ልማር ስንል ይሄንን ጠጋ አድርገን ለዛን ነው በልጆቻችን ላይ በቃ በደም ጦር የምናነሳው ልጆቻችን ለማጥፋት ማለት ነው። ስለዚህ ወገኖቼ ትዳር ቤተሰብ ከእግዚአብሔር የተረከብነው አደራ ነው። ይሄ ሀሳብ የሚቆመው ካስተናገድ ነው። ይሄ የተሰጠን ከእግዚአብሔር የተረከብነው እነዚህ ልጆችም ከእግዚአብሔር የወረስናቸው የእግዚአብሔር ውርሶች እነሱ ሁሉ ኮላፕስ እስኪያደርግ ድረስ ሰይጣን የጀመረውን ሀሳብ ይቀጥላል። እኛ እምቢ ብለን በእግዚአብሔር ቃል ካላስቆም ነው። ሰባተኛው ነጥቤ ግን ልዘጋበት የምፈልገው በምንድን ነው? ድንገት ይህን ቪዲዮ የምታየው ሰዎች አዎ እኔም ተፋትቻለሁ፣ እኔም ፈትቻለሁ የምትናገሪው ነገር ልጆቼ ላይ በአንዳንዶቹ ላይ እያየሁት ነው። የፍችን ፍሬ እየበሉ መከራቸውን እያየሁ ነው። መልሼ ላስተካክለው አልችልም፣ የትናንቴን ላስተካክለው አልችልም የምትሉ ድንገት ሰዎች ካላችሁ እናንተን አዳምጡኝ። ወንጌልን አስታውሱ። ወንጌል የመጣው
ለማይጠቅሙ ሙታን በመንፈሳዊ ሙታን ለሆኑ ሰዎች ከእናት ከአባታችን ለተወለድን ለሁላችን ለሰው ዘር ነው። ወንጌል የመጣው ለጤነኞች፣ ለጻድቃን፣ ለንጹሖች አልመጣም። ክርስቶስ የመጣው ለደካሞች ነው። ክርስቶስ የመጣው ሁሉ ነገር ለፈረሰባቸው። ገባችሁ? እግዚአብሔርን ቃል ስናጠና ክርስቶስን እንዴት እናየዋለን? ኃጢአተኛን ያችን ዝሙተኛን ሴት አንስቶ በክብር ቦታ ያስቀመጣት። የሩትን ታሪክ ታውቃላችሁ። እንዲህ አይነት ታሪኮች መጽሐፍ ቅዱስ ሙሉን ነው። ወንጌል እንደሱ ነው የሚያደርገው። ሪስቶር ያደርጋል፣ ይቅር ይለናል። ኦኬ። ስለዚህ የወንጌል ትልቁ ነገር የፈረሰብንን ሻተር የሆነውን ነገር ሪስቶር ማድረግ። ግን ሪስቶር አደራረጉ እኛ በቃ ሪስቶር አድርጎ ልጆቼም ሪስቶር ተደርገው እነሱም ምናምን ነገር ሳይሆን በእግዚአብሔር ቃል የእኛ ኃላፊነት ዛሬ የትናንትናውን መመለስ አልችልም፣ አልፏል። ትናንትናዬን ምንም ላደርገው አልችልም፣ ትናንት ነው። ግን አንድ ነገር ላደርግ እችላለሁ። እሱ ምንድን ነው? በእግዚአብሔር ጸጋ ዛሬ ወደ እግዚአብሔር እንመለስ። ዛሬ የተፋታው ሴት ነኝ። ለምሳሌ በሴት ወስደው የተፈታው ሴት ነኝ። እኔም የፈታው ሴት ነኝ። ልጆቼም መከራ የሚያውል ሴት ነኝ። እውነቱን እቀበላለሁ። ግን አንድ ነገር እቀበላለሁ። ወንጌል የሌለውን እንዳለ አድርጎ ሊጠራ የሚችል በርደን እንኳን የተሸከመው ልጃችን፣ ሜንታል ኢሞሽናል ኢልነስ ያለው ልጃችን እንኳን ለአንድ ለረባ ነገር እንዲያረገው እግዚአብሔር የሌለውን እንዳለ አድርጎ እንዲጠራ በልጃችን ተስፋ እናደርገዋለን። አሜን። ስለዚህ እናቶች፣ አባቶች ላጽናናችሁ እፈልጋለሁ። ልክ ነው። ከዲቮርስ የመጡ ልጆች እንዲህ ነው፣ ስታስቲክሱ እንደዚህ ነው ምናምን እያለ የሚያቀርበው መነጋገር እንችላለን። ግን አይደለም ወገኖቼ። ዲቮርስም ቢሆኑ የልጆች ዲቮርስ የሚሆኑ ልጆች ካሉ የእግዚአብሔር ምሕረትና የተሰበረ ልጅ ሸክም የተጫነው ሸክም የበዛባችሁ እናንተ ወደ እኔ ኑ ይላል እግዚአብሔር ቃል አይደል? ለምን ሊያረግ? ሊያሳርፍ። ስለዚህ ከዲቮርስ እንኳን የመጡ ልጆች የእግዚአብሔርን ቃል እውነትን አግኝተው በተፋታች እናታቸው መመለስ እንኳን ተመልሰው ወደ እግዚአብሔር ሲመጡ እግዚአብሔር ያሳርፋቸዋል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ይሄንን አደራ የተቀበልነው ልጆች ወገኖቼ የእግዚአብሔር አደራዎች ናቸው። እነሱን ማስተማር ማሳደግ ያለብን በእግዚአብሔር ቃል፣ በእግዚአብሔር ተግሳጽ እኛ መጀመሪያ ማወቅ አለብን አይመስላችሁ? ከዛ እንደ እግዚአብሔር ፈቃድ በእግዚአብሔር መንፈስ እየወደድናቸው እየጸለይንላቸው ፕሮቴክት አድርገናቸው አንደኛ ለትዳራችን ፋይት እያደረግን ባል በትዳሩ አንደኛ ሚስቴ ናት፣ የሚስቴ ኃላፊ እኔ ነኝ፣ ከከፋት እኔ ነኝ ኃላፊ፣ እኔ ነኝ ሬስፖንሲብል እያለ ሲወስድ ለልጆቹ ፋይት እያደረገ ነው። ኦኬ። ስለዚህ ለሜሬጃችን ቀላል ካልሆነ ከእግዚአብሔር አይደለም ብለን መደምደም ትክክል አይደለም ወገኖች። ወደ እግዚአብሔር መተን ለልጆቻችን ፋይት ማድረግ አለብን። ልጆቻችንን ወደ እግዚአብሔር ማምጣት፣ ይህን አደራ የሰጠንን እግዚአብሔርን። እኛ ትዳርን ቤተሰብን አናመልክም። ስለዚህ የምንናገረው ነገር ለምንድን ነው? ትዳርን ቤተሰብ ልጆችን አደራ የሰጠውን አምላክ ስለምናመልክ ነው። ገባቸዋለን። አንዳንድ ሰዎች አንዳንድ ክርስቲያኖች ትዳር ያመልካሉ፣ ቤተሰብ ያመልካሉ፣ ልጆች ያመልካሉ። ኖ እኛ ትዳርንም አናመልክም። ኦኬ። ባለፉት ቪዲዮዎች ጋር ብዙ ተነጋግረናል አይደል? ሰው ይሄው ትዳሬን ጠብቄ ለ50 ዓመት ብሎ ለመንግስተ ሰማያት እግዚአብሔር የሚያቀርበው ነገር የለም። ኦኬ። እኛ ትዳር አናመልክም፣ ቤተሰብ አናመልክም፣ ልጆች ማሳደግ አናመልክም። ግን የነዚህ ነገሮች ሁሉ ኦተር የሆነውን አምላክ እናመልካለን። ስለዚህ እንደሱ ፈቃድ እንደሱ ቃል ስናሳድጋቸው ትልቁ ክብር ለሱ ነው የሚገባው፣ ለእግዚአብሔር። ትልቁን ክብር የሚያገኘው እግዚአብሔር ነው። እኛም ግን በተለይ እድሜያችን እየጨመረ እያረጀን ስንሄድ በረከት የሚሆነው ደስታ የሚሆነው ለኛው ነው። እሺ ወገኖቼ፣ እና አደራችሁን የማንም ሰው ልብ እንዳይደክም እሺ፣ የተፋታችሁም ቢሆኑ እንቃርጋችሁ ጌታን ያሱ። ወንጌል ሁሉን ሪስቶር ያደርጋል። አሜን። ዛሬ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።